አዲሱ የዓለም ስርዓትና የዲጂታል ቁጥጥር መጀመሪያ ዓለም በአንድ መንግስት፣ በአንድ ሃይማኖትና በአንድ የገንዘብ ስርዓት የምትመራበት ጊዜ ደርሷል። ብዙዎች እንደ ሴራ ንድፈ ሐሳብ ወይም ኮንስፓይሬሲ ቲዮሪ የሚያዩት አዲሱ የዓለም ስርዓት አሁን በደጃፋችን ላይ ይገኛል። ዛሬ የነ ኤለን መስክ ኒውሮሊንክ እየፈጠረ ያለው በሰዎች አእምሮ ውስጥ የሚቀበርና ከዋናው ማዘዣ ጣቢያ ጋር የሚገናኘው ረቂቅ የቴክኖሎጂ ቁስ ምንድን ነው የሚለውንና የዓለም ሀያላን መንግስታት በሚስጥር ከመስራት አልፈው በይፋ እያዘጋጁት ያለውን የዲጂታል ቁጥጥር ስርዓት ከመጽሐፍ ቅዱስ የራእይ ክፍል የ666 ትንቢት ጋር ያለውን ግንኙነት በጥልቀት እንመረምራለንና አብራችሁን ቆዩ። አዲሱ የዓለም ስርዓት በሚል የጀመሩት ይህ አካሄድ የዓለምን ፖለቲካ፣ ኢኮኖሚና ሃይማኖት በአንድ ማዕከላዊ ኃይል ስር የማምጣት እንቅስቃሴ ነው። ይህ ስርዓት ለሰላምና ለደህንነት በሚል ሽፋን የግለሰቦችን ነጻነት የሚገታና በአንድ አገዛዝ ስር እንዲሆኑ የሚያደርግ ነው። ይህም ድንገተኛና ዛሬ የጀመረ ሳይሆን ቀድሞ የታቀደ ከስር የጀመረ ስትራቴጂ ነው። ታዋቂ የዓለም መሪዎች ከጆርጅ ቡሽ ጀምሮ እስከ ዛሬዎቹ መሪዎች ኒው ወርልድ ኦርደር የሚለውን ቃል በተደጋጋሚ ተጠቅመውታል። ይህ የሆነው የሀያላን መንግስታት ሁሉ አጀንዳ መሆን ስለነበረበት ነው። ይህም በራእይ 13 ላይ አውሬው በዓለም ነገስታት ሁሉ ላይ ስልጣን እንደሚሰጠውና ዓለምን በአንድነት እንደሚገዛ እንደሚጠቀምባቸው የተገለጸ ነው። እነርሱን ተጠቅሞ የሚዘረጋው ስርዓት ነውና ኃይላቸውን ተጠቅመው ስርዓቱን በመላው የዓለም ሀገራት ሲዘረጉለት መጥተዋል። በሂደትም ህጉን እያጠበቁ ቀጥለው እዚህ ዘመን ላይ አድርሰውታል። ዛሬ በውዴታ ግዴታ ዓለም አቀፍ ጫና መላውን የዓለም ህዝብ እያስገደዱ ወደ ክቡ ውስጥ እያስገቡለት ይገኛሉ። ሽግግሩም የገንዘብ አልባ ዓለም ሽግግርን ወልዷል። ይህም የገንዘብ አልባው ዓለም ሽግግር ወይም ዘካሽለስ ሶሳይቲ የሚባለውን ትውልድ እውን አድርጎላቸዋል። ዛሬ የወረቀት ገንዘብ በከፍተኛ ፍጥነት እየቀረ ነው። ዲጂታል ገንዘብ ወይም ሲቢዲሲ ቁጥጥርን ቀላል ያደርገዋል። ይህም በራሱ አንዱና ዋናው የቁጥጥሩ ዘዴ ነው። መንግስታት የኛን የገንዘብ እንቅስቃሴ በቀጥታ መቆጣጠር ከቻሉ ያለ እሱ ፈቃድ መግዛትም ሆነ መሸጥ የማይቻልበትን አሰራር በዓለም ላይ ዘረጉለት እንደማለት ነው። ይህ ማለት ደግሞ ራእይ 13:17 ላይ የሰፈረው ጊዜ መጣ ማለት ይሆናል። ዓለም አቀፍ የገንዘብ ስርዓቱ ውስጥ ከወጡ ህጎች አንዱ ሶሻል ክሬዲት ሲስተም የሚለው ይገኝበታል። አንቀጹ ሰዎች ለመንግስት ታማኝ ካልሆኑ የባንክ አካውንታቸው ይዘጋል ይላል። ይህ አስገዳጅ የፋይናንስ ህግ በመላው ዓለም የተዘረጋ ነውና ስርዓቱ በራሱ መላውን የዓለም ህዝብ ቁጥጥር ስር ያደርጋል ለሚለው መጽሐፍ ቅዱሳዊ ትንቢት ትልቅ ማሳያና በቂ ማረጋገጫ መሆን የሚችል ነው። ይህን እውን ለማድረግ ቀደም ብለው የዘረጉትን ረቂቅ ቴክኖሎጂያዊ ሲስተም ይጠቀማሉ። ቴክኖሎጂ በራሱ ለቁጥር ምልክቱ ዋና ማጥመጃ መረብ ሆኖ የሚያገለግል ነው። ምልክቱ ምንድን ነው? ብዙዎች ምልክቱን እንደ ቁጥር ብቻ አድርገው ያዩታል። ነገር ግን ምልክቱ ቁጥር ብቻ ሳይሆን የባርነትና የታማኝነት መለያ ነው። ይህም በቂ ዝግጅት የተደረገበትና ወደ ተግባር የተገባበት ቴክኖሎጂን መሰረት ያደረገ አሰራር ነው። ባዮሜትሪክ መታወቂያ፣ የማይክሮቺፕ ሙከራዎችና የአርቲፊሻል ኢንተለጀንስ ወይም ኤአይ ቁጥጥር ለ666 ምልክት መንገዱን እየጠረጉ ነው። 666 የሚባለው ቴክኖሎጂው ሳይሆን ቴክኖሎጂው 666ን ለማስፈጸሚያነት የሚውል መሳሪያ ነው። ከቴክኖሎጂ ውጪ ማንኛውም ሰው ህይወቱን እንደ ቀድሞ መምራት እንዳይችል አድርገዋል። ይህም ከዲጂታላዊ አሰራር የሚጀምር ሲሆን በካርድ ከሚከፈለው ከመብራትና ውሃ ክፍያ ጀምሮ እስከ ባንክ የቁጥር ስርዓት ድረስ ያለውን ቴክኖሎጂያዊ አሰራር በመላው ዓለም አገራት መዘርጋት በመቻላቸው እውን ያደረጉበት አካሄድ ነው። በዚህ መሰሉ የየዘርፉ ረቂቅ ሂደታቸው ቴክኖሎጂ ሁሉን ቀፍድዶ የመያዝና የማስገዛት ኃይል እንዲኖረው አድርገዋል። መጽሐፍ ቅዱስ ጥበብ በዚያ አለ የሚለን ይህንኑ ረቂቅ የመጠቅለያ ጥበብ ወይም ቴክኖሎጂ ሲነግረን ነው። ይህን ለማድረግና ለመፈጸም ደግሞ መንግስታት ብቻ ሳይሆኑ የምድራችን ባለጠጎች ወይም የዓለማችን ቢሊዮነሮች ቁልፉን ሚና ይጫወታሉ፣ በትብብር ይሰራሉ። ለምሳሌ ከነዚህ ውስጥ አንዱ የዘመናችን ቢሊዮነር ኤለን መስክ ኒውራሊንክ በተሰኘ ምርቱና ድርጅቱ መጽሐፍ ቅዱስ በቀኝ እጃቸው ወይም በግንባራቸው ላይ ምልክትን እንዲቀበሉ የሚለውን በራእይ 13:16 ላይ የሰፈረውን ቃል ወደ ፍጻሜው የሚያሻግር ረቂቅ ስራ በመስራት ላይ ነው።
ዛሬ በኤለን መስክ ግዙፍ የቴክኖሎጂ ተቋም በኒውራሊንክ ቤተ ሙከራ ውስጥ ረቂቅ ቺፖችና የሰውን ልጅ ሀክ ማድረግ የሚችሉ ረቂቅ ቁሶች በመመረት ላይ ናቸው። ይህንንም በይፋ እያሳየና ስለ ምርቱ አስደናቂነት በኩራት እየተናገረ ያለ የዘመናችን ቁንጮ ባለሀብት ነው። ኤለን መስክ ብቻ አይደለም፣ ሌሎችም ተግተው እየሰሩ ነው። ለምሳሌ ቢል ጌትስ ደግሞ ከቴክኖሎጂ አልፎ የዓለም የምግብ ሰብሎችን እየገዛ የግሉ ያደረገና እያዳቀለ ያለ ነው። እርሱ ካልሰጠን እንደማንበላ፣ ዘር እንደማናገኝ እየነገረን ነው። ሌሎችም የምድራችን ባለጠጎች በተለይም በሳጥናኤል ጎል ኢትዮጵያ ቁጥር 5 መጽሐፍ በስፋት የተዘረዘሩት ድብቅ ትሪሊየነሮች እንደነ ሮዝ ቻይልድስ፣ እንደነ ጃክማ፣ እንደነ ጆርጅ ሶሮስ ወዘተ ያሉት በየዘርፉ ተሰማርተው ዓለማችንን በአንድ መዳፍ ስር እንድትወድቅ የሚያስችላትን አሰራር በትጋት በመስራት ላይ ናቸው። ሀያል የተባለችው አገር አሜሪካ ደግሞ ለዚህ አጀንዳ ማስፈጸሚያ የሚሆነውን የምድራችንን የኃይል ምንጭ የሆኑ ሀብቶች የነዳጅ ዘይትን ጨምሮ ጠቃሚ ማዕድናትን ሁሉ በስሬ ካላደረኩ እረፍት የለኝም እያለች ያለች ሀገር ናት። የባለጠጎች የበላይ ጠባቂም ናት። ፍላጎታቸውን አሳኪ፣ የሚመቻቸውን ሕግ አውጪ ሆና ትጠብቃቸዋለች፣ መብታቸውን ታስከብርላቸዋለች ወዘተ። አብረው በጋራ ሆነውና ተናበው የሚሰሩት እንጂ የተናጠል ጉዞ እንዳልሆነ ተገንዝበነው እንለፍ በሚል ነው ይህን ማንሳታችን። የዚህን ዝርዝር መረጃ ካፒታሊዝም፣ ሊበራሊዝም፣ ኒዮሊበራሊዝም፣ ግሎባሊዝም፣ ዲጂታሊዝም እኩል ይሆናል ሳታኒዝም ብሎ የሚጀምረውንና ለዓለም ያላችሁን ምልከታ ለውጦ የሚያስደንቃችሁን ቀደም ሲል የጠቀስነውን መጽሐፍ በዚህ አጋጣሚ እንድታነቡት እንመክራለን። ወደ ጀመርነው ስንመለስ በኤለን መስክ ተቋም ውስጥ የሚሰሩት ስራዎች ውስጥ አንዱና ዋናው ረቂቅ ቺፕ ሲሆን የዲጂታል ምንጩም ይኸው ኒውሮሊንክ የተሰኘው ተቋም የሚያመርተው ረቂቅ የቴክኖሎጂ ምርት ሆኖ ነው የምናገኘው። ኒውሮሊንክ የድርጅቱም የምርቱም ስም ነው። ድርጅቱ በ2016 እንደ አውሮፓውያን አቆጣጠር የተመሰረተ ሲሆን በዋናነት ኒውሮሊንክ የተባለውን ረቂቅ ቁስ ያመርታል። ኒውሮሊንክ ዓላማው ሁለት ሲሆን አንዱ ለሕክምና በሚል የጀመረው ጭንቅላት ውስጥ የሚቀመጥ ኒውሮሊንክ የተሰኘ ረቂቅ ቁስ ነው። ሰዎች በማሰብ ብቻ ነገሮችን ማዘዝ ይችላሉ የሚል ማየት የተሳናቸውና መስማት የተሳናቸው እንዲያዩ እንዲሰሙ ያደርጋል የተባለለት ቁስ ነው። ሌላው ዓላማ ደግሞ ሰዎች በኤአይ ሊጠፉ ስለሚችሉ በዚህ ቺፕ አማካኝነት ከኤአይ እኩል መሆን ባይችሉም ግማሽ ኤአይ ግማሽ ሰው መሆን አለባቸው የሚል እቅድ ነው። ይህም የሚሆነው ጭንቅላት ላይ በሚገጠመው ኒውሮሊንክ በተሰኘው ረቂቅ የቴክኖሎጂ ቁስ አማካኝነት ነው። ይህ ዛሬ ለሰው ልጆች እጅግ ጠቃሚ ነው ተብሎ የተጀመረውና ጠቃሚ መስሎ የመጣው ሰውንና ኮምፒውተርን የማገናኘት ሂደት በዚህ ዘርፍ ብቻ ያተኮረ ይምሰል እንጂ ነገ ዓላማውን እንደሚለውጥና ወደ ሌላ ሽግግር እንደሚገባ ከወዲሁ መገንዘብ ያስፈልገናል። ዛሬ በአንድ ዘርፍ የጀመረና ራሱን ወደ ብዙ ዘርፎች የሚለውጥ ረቂቅ ግኝት እንደሆነ ልናውቀው ይገባል። ይህን ጉዳይም በክፍል 2 ዝግጅታችን በሰፊው እንቃኘዋለን። ከመታወቂያ አቅም እንኳ እንዴት ወደ አስገራሚ ሽግግር እንደገባ ማየትም ጥሩ የዝግመተ ለውጥ ምሳሌ ነው። ከተራ ወረቀትና ማህተም ተነስቶ ነው ዘ ሽፍት ቱ ባዮሜትሪክስ ሲሉ ወደሚጠሩት ሽግግር ውስጥ የገባው። የባንክ ቡክም እንዲሁ ነው። እሱም አድጎ ወደ ጭንቅላት መጽሐፍ ቅዱስ በግንባራቸው ወደሚለው ረቂቅ የቴክኖሎጂ ቁስ የሚሻገር ነው። ሽግግሩ ምን እንደሚመስልና እንዴት እንደሆነ ወዴት እንደሚሄድ በዝርዝር እንመልከት። የመታወቂያ ዝግመተ ለውጥ መጀመሪያ ወረቀት ነበር፣ ከዚያ ፕላስቲክ ካርድ ሆነ፣ ቀጥሎ ስልክ ውስጥ ገባ፣ አሁን ደግሞ ወደ ሰውነት ውስጥ ስኪን ኢምፕላንት እየገባ ነው። ይህ የዲጂታል መታወቂያ ወይም ዲጂታል አይዲ ለ666 ምልክት ዋነኛው መሰረት ነው። እነ ኤለን መስክ ለሚያመርቱት ረቂቅ ቁስም ጥቅም ላይ የሚውል ነው። ከዚህም ታልፎ ወደ ዋናው ሽግግር እየተገባ ነው። ዛሬ በበርካታ የአውሮፓ ሀገራት በሺዎች የሚቆጠሩ ሰዎች በፈቃደኝነት በእጃቸው ላይ ማይክሮቺፕ እያስገቡ መሆኑንና በዚህም ለትራንስፖርት ለግዥና ለበር መክፈቻ እየተጠቀሙበት እንደሆነ የሚያሳዩ እውነተኛ የዜና ዘገባዎችን እየተመለከትን ነው። ስለዚህ እነርሱ ወይም አስፈጻሚዎቹ እያለማመዱን ብቻ ሳይሆን እየመጡብንም ነው የሚለው ሊታወቅ ይገባል። ይህ በፈቃደኝነት እየሆነ ያለ መስሎ የመጣ ምቾት ወይም ኮንቪነንስ ለወደፊቱ ግዴታ ወይም ሪኳየርመንት የሚሆንበት መንገድ ነው። ኒውራሊንክ እና የግንባር ምልክት ምንድን ነው?
የኤለን መስክ አንዱ ፕሮጀክት በሰው አእምሮ ውስጥ ቺፕ በመቅበር ከኮምፒውተር ጋር ማገናኘት ወይም ብሬን ኮምፒውተር ኢንተርፌስ ይሰኛል። ዓላማው ሕክምና ነው ቢባልም የሰው ልጅን አእምሮ ከማዕከላዊ ሰርቨር ጋር ማገናኘት ግን አስፈሪውን የቁጥጥር ስርዓት ያሳያል። መጽሐፍ ቅዱሳዊ ግንኙነቱ ደግሞ ግልጽ ነው። ራእይ 13 ላይ ምልክቱ በግንባር ላይ እንደሚሆን ይናገራል። አእምሮ ወይም ግንባር ላይ የሚደረግ ማንኛውም የቴክኖሎጂ ተጽዕኖ የሰውን ልጅ የመወሰን ነጻነትና እምነት በቀጥታ ሊቆጣጠር የሚችል ግልጽ የሆነ መሳሪያ ነው። ሌላው የኤለን መስክና የመሰሎቹ ስራና ግኝት የሰው ልጅ 2.0 ወይም ትራንስሁማኒዝም የሚሉት ነው። ትርጉሙ የሰው ልጅ ከተፈጥሯዊ ባህሪው አውጥቶ በቴክኖሎጂ በማሻሻል አምላክ መሆን የሚፈልግ እንቅስቃሴ ነው። ይህ እንቅስቃሴ የእግዚአብሔርን አፈጣጠር በመቃወም የሰይጣንን አምላክ ትሆናላችሁ የሚል ጥንታዊ ውሸት በቴክኖሎጂ የሚደግም ነው። የቁጥጥሩ ጥልቀት ግን ረቂቅ ነው። ይህ ስርዓት አንዴ ወደ ሰውነታችን ከገባ በኋላ የእኛን ስሜት፣ ሐሳብና እምነት በሪሞት ኮንትሮል ሊቆጣጠሩት የሚችሉበት እድል ሰፊ ይሆናል ነው። ስለዚህ ወዳጆች ቴክኖሎጂው ዝግጁ ነው። ምልክቱ የሚፈጸምበት መሰረት ተጥሏል። ቁጥጥር ስርም እያዋሉን ነው። ይህ እንደሚሆን ደግሞ ከ2000 ዓመት በፊት በእግዚአብሔር ሕያው ቃል እየተነገረን። ስለዚህ መጽኛው ምንድን ነው? ቃሉ ነው። ቃሉ ያለው የት ነው? መጽሐፍ ቅዱስ ውስጥ ነው። ኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ ፍጹም ሰው ሆኖ ወደ ምድር በመጣበት ወቅት በምድር ቆይታው ዲያብሎስ ፈትኖታል። ፈተናውን ያለፈው ግን በቃሉ ነው። ሰይጣን ቃል እየጠቀሰ ፈተነው፣ ኢየሱስ ቃል እየጠቀሰ አሸነፈው። ፈተናዎቹ የሚታለፉት በሕያው ቃሉ እንደሆነ ሲያስተምረን ነው። ስለዚህ የተንተራስነውን መጽሐፍ ቅዱስ እንግለጥ ነው። መፍትሄውም መጽኛውም ቃሉ ውስጥ ነው። ቃሉ ሲባል ገና ማንበብ ስንጀምር የምናገኘው የእግዚአብሔር ቃል ነውና ፍርሃትን አሽሽቶ መጽኛውን ከመስጠት አልፎ የዘላለማዊ ሕይወት ትክክለኛው መንገድ ጠቁሞ የሰው ልጅ በምግብ ብቻ ሳይሆን በቃሉ መኖር እንደሚችል አስገንዝቦ የሕይወት ትርጉም ምን ማለት እንደሆነ አስረድቶ ስለሚያስደምን ሰላምና ሕይወት ስለሚሰጥ ሕያው ቃል ነው የምናወራው። ሕያው ቃሉ የሚባለው ደግሞ ያለው መጽሐፍ ቅዱስ ውስጥ ነው። ወንጌል ማለት ይህ ነው። ወንጌል ሲባልና የመጽሐፍ ቅዱስ ቃል ሲነገር፣ ሲነበብ፣ ሲገለጥ የምትንጫጩና የተለያየ ስያሜና ፍረጃ ውስጥ የምትገቡት አንዳንዶች ቆም ብላችሁ ልታስቡ የሚገባበት ወቅት ላይ ነው ያለነው። መጽሐፍ ቅዱስ ይህን ሁሉ ግልጽ እውነት ነግሮን ዝም አይልም። ጸንቶ የቆመ እርሱ ይድናል ይላል። ይህን ሲል እንዴት መጽናት እንደሚቻል በደንብ ካስተማረ በኋላ ነው። ሰሚ ጆሮ ያለው ይስማ ሲል ሁሉንም ነገሮች፣ ችግሮችንም መፍትሄዎችንም በግልጽ ነግሮ ነው። መጽሐፍ ቅዱስ ችግሩ ይመጣል ወዮላችሁ አይልም። ሲመጣ እንዲመክቱት ብሎም የሚያስተምር ድንቅ የሕይወት ማኗል ነው። ስለዚህ ግለጡት፣ አንብቡት፣ አጥኑት። ምንም ውስብስብ ነገር የለውም። አስፈሪ ቃል በውስጡ አይገኝም። ስለ ፍቅር የሚያወራ፣ ስለ ይቅርታ የሚሰብክ፣ በሕያው ተስፋ የተሞላ ሳይፈጸም የማይቀር ሕያው ቃል፣ ሕያው ትንቢት ያለው የእግዚአብሔር ሕልውና በውስጡ የሚገኝበት ቅዱስ መጽሐፍ ነው መጽሐፍ ቅዱስ የሚባለው። እና በዚህ ዘመን ከምንም ነገር በላይ ክርስቲያን ሊፈልገው፣ ሊናፍቀው፣ ሊጠብቀው፣ እንደ ዕለት ምግብ ሊመገበው፣ ሊያነበው፣ ከማንኛውም ንብረት በላይ ሊንከባከበው የሚገባው ውድ ንብረት መጽሐፍ ቅዱስ ነው። ቅዱስ ጳውሎስ ቅዱስ ቃሉን ታጠቁ እንዳለው ትጥቁ ያለው የክርስቲያን የጦር ዕቃ ያለው እዚያ ውስጥ ነው። ቅዱስ ቃሉን እንታጠቅ እንላለን። ጽናቱን ይስጠን። ለዛሬ አበቃን። ሰላም።